ሰላም ጤና ይስጥልኝ። የራስ ወቅታዊ ፕሮግራማችን ተጀምሯል። ሙሽሮቼን ተነጠቁ። በደቡብ አፍሪካ የሚገኙ ኢትዮጵያውያን ምን ገጠማቸው? እህትማማቾቹ የሞት መንስኤያቸውስ ምንድነው? በደቡብ አፍሪካ የሚኖሩ ኢትዮጵያውያን አኗኗርስ ምን ይመስላል? ለዛሬ መረጥንላችሁ ወቅታዊ ጉዳይ ይህንን ይመስላል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። ሰሞኑን የሰማነው ጆሮን ጭው የሚያደርግ ልብን የሚያደማ ቅስምን የሚሰብር መርዶ ነበረ። ሁሉም ሰው በተለይ ደቡብ አፍሪካ ያሉ ኢትዮጵያውያን በሐዘኔታ ያቆራመደ ዜና ነበር። ነገሩ እንዲህ ነው። በደቡብ አፍሪካ ነዋሪ የነበሩት ሁለት ኢትዮጵያውያን እህትማማቾች ዲቦራ መንግስቴና ኦፕራ መንግስቴ ባልታወቀ ምክንያት መኝታ ክፍላቸው ውስጥ ህይወታቸው አልፎ ሲገኝ የመጀመሪያ ልጅ ዲቦራ 24 ዓመቷ ሲሆን የሁለተኛ ዲግሪዋን ለመያዝ 3 ወራት የቀራት፣ ሁለተኛዋ ልጅ የ19 ዓመት እድሜ ያላት ኦፕራ የማትሪክ ለመውሰድ አንድ ቀን እየቀራት ህይወቷን ማለፉ ተመልክቷል። በደቡብ አፍሪካ ተወልደው ያደጉት ዲቦራና ኦፕራ እርስ በርሳቸው የሚዋደዱ ቤተሰብን የሚያከብሩ ምግባረ ሰናይ እህትማማቾች እንደነበሩ የሚያውቋቸው ሁሉ ይመሰክራሉ። እህትማማቾቹ በቤተሰባቸው መኖሪያ ቤት በመኝታ ክፍላቸው የገጠማቸውና ለሞት ያበቃቸው ጉዳይ ያልታወቀ ሲሆን በጆሃንስበርግ የሚኖሩ የኢትዮጵያ ኮሚኒቲ ለቤተሰቦቻቸው መጽናናቱን ተመኝቷል። እንደ ሀገራችን ባህልም ሀዘንተኛ ቤተሰቦችን እናጽናና የሚል መልእክትም አስተላልፏል። የወጣቶቹ ህይወት ለቤተሰባቸው መሪር ሀዘን ያላበሰ ሲሆን ሊያጽናኗቸው የሄዱትንም አስለቅሶና ሆድ አስብሶ የሚመልስ ጉዳይ ሆኗል። በትናንትናው ዕለት ጆሃንስበርግ በሚገኘው ትውልደ ክርስቶስ ቤተክርስቲያን የመታሰቢያና የሽኝት ፕሮግራም የተካሄደላቸው ሲሆን አባታቸው አቶ መንግስቴ በሽኝታቸው ላይ የተናገሩት ቤተክርስቲያን የነበረውን ሁሉ ያስለቀሰ ነበር። ልጆቼ በአንድ ቀን ሳይወለዱ በአንድ ቀን ጥለውኝ ሄዱ። ልጆቼ ለኔ ሙሽሮቼ ናቸው። ልጆቼ ለኔ ውበቶቼ ናቸው። ልጆቼ ለኔ ህይወቴ ናችሁ። ልጆቼ የልጅነት የወጣትነት የድካም ውጤት ደብቄ ሸሽጌ ያሳደግኳችሁ ዲቦራዬ፣ የኔ ኦፕራ፣ የምወዳችሁ ልጆቼ፣ አባቢ ከሱቅ ስራ ታርፋለ ደረስንልህ ያላችሁኝ የኔ ልጆች ጥለውኝ ሄደዋል። በመጨረሻ ጌታ ሰጠኝ፣ እነሱ ደግሞ ወደ ጌታ ሄዱ ሲሉ ሀዘናቸውን በምሬት ገልጸዋል። የአባታቸው ሁኔታ በቤተ ክርስቲያኑ የተገኘውን በሙሉ በከፍተኛ ሀዘን ውስጥ የጨመረ ነበር። ዲቦራና ኦፕራም ከአባታቸው ጋር የተለየ ተግባቦት የነበራቸው ሲሆን በየቀኑ የሚደዋወሉ የእረፍት ጊዜያቸውንም ከአባታቸው ጋር ማሳለፍ የሚወዱ እንደሆኑ ሰምተናል። አሁን ከሱቅ ስራ ታርፋለ ሲሉት እንደነበረም አባትም ስለ ልጆቹ አውርቶ የማይጠግብ እንደነበረ ሰምተናል። በስደት ሀገር ህይወትን ተቋቁሞ አሸንፎ ትዳርን መስርቶ ብሎም ልጅን ወልዶ ከሀገሩ ባህል እንዲሁም ኢትዮጵያዊነት እንዲላበሱ አርጎ ማሳደግ እጅግ የሚከብድ ከመሆኑም በላይ እነ ኦፕራ ያደጉበት መንገድ ስንሰማ ደግሞ ሞታቸው የእግር እሳት ይሆናል። በተለይ ለኢትዮጵያን ነገሩን ያከብደዋል። ምክንያቱም ደቡብ አፍሪካ መግባት ልክ በመጽሐፍ ቅዱስ እንደተነገረው በጠበበው ደጅ መግባት ነው። ከአዲስ አበባ ተነስቶ በኮንቴነር ታንዛኒያን፣ ሞሪሼስን ማለፍ የዚምባብዌን ጫካ ወንዝ ማቆራረጥ ይጠይቃል። ደቡብ አፍሪካ ከደረሱም በኋላ መኖሪያ ፈቃድ ማግኘት ከባድ ሲሆን ያለ መኖሪያ ፈቃድ የሚገኝ ስራ በልቶ ለማደር የማይበቃ አብዛኞቹ ኢትዮጵያውያንም በቀን አንድ ዳቦ ከኮካ ጋር እየበሉ እንደሚያድሩ ይነገራል። ከዚህ ሁሉ ልፋት በኋላ እንደነ ዲቦራ አባት ሱቅ ከፍቶ መስራትም ቀላል አይደለም። በአንድ ቀን ባዶ መቅረት ከሞት ጋርም መጋፈጥ ከዛም አልፎ ሞት የቀን በቀን ፍራቻ ነው። ደቡብ አፍሪካውያን መጤ ጠል ከሆኑ ሰነባብተዋል። ጠንከር ብሎ ሰርቶ ያለፈለትን የሌላ ሀገር ዜጋ የእኛን እድል ወስዶ በማለት አይናቸው ደም መልበስ ከጀመረ ሰነባብተዋል። ይህን ያልወደዱትን የውጭ ዜጋ ንብረቱን በተደጋጋሚ ከመዝረፍ አልፎ ሱቁንም ሊያቃጥሉት ጥይትም አዝንበውበት ሊሄዱ ይችላሉ። ፖሊስም ግፋ ቢል ለወር ቢያስራቸው ነው እንጂ የከፋ ነገር አይገጥማቸውም።
ታዲያ ንብረት የተቀማ ብሎ የጠቆመው ስደተኛ ሲፈቱ የበቀል ጅራፋቸው የሚያሳርፉበት እሱ ላይ ስለሆነ ማንም ወደ ህግ አይሄድም። ቴዲ አፍሮ እንዳለው ሲጣሩ አቤት ሲልኩ ወዴት ነው። በእንደዚህ ሁኔታ ልጅን ወልዶ አሳድጎ መነጠቅ ህመሙን መገመት ከሚቻለው በላይ ነው። አቶ መንግስቱና ባለቤታቸው የሶስት ልጆች እናትና አባት ሲሆኑ በቅርቡ በሞት ያጧቸው 2 ሴት ልጆቻቸውና 1 ወንድ ልጅ ያላቸው ሲሆኑ ከ28 ዓመት በፊት ወደ ደቡብ አፍሪካ አቅንተው ህይወትን እዛ መክፋት ከጀመሩ ሰነባብተዋል። በሀገራችን እንደሚባለው ሳይማሩ ያስተማሩኝ ቤተሰቦች የሚለው ገለጻ ለእነ ዲቦራ የሚሰራ ነው። እናትና አባት ሳይማሩ ልጆቻቸውን በውድ የግል ትምህርት ቤት ያስተማሯቸው ሲሆን ዲቦራ የመጀመሪያ ዲግሪዋን በህግ ተመርቃ የተለያዩ የኦንላይን ስራዎች እየሰራች እንደነበረ፣ ሁለተኛ ዲግሪዋንም ለመያዝ የወራት እድሜ የቀራት ሲሆን በቅርቡ ደግሞ አንድ ትልቅ የሚባል የአሜሪካ ድርጅት ስራ ለመስራት የተስማማችና ለመጀመር በዝግጅት ላይ የነበረች ነበረች። እህቷ ኦፕራ ሰቃይ ተማሪ ስትሆን የማትሪክ ፈተና ለመፈተን እየተዘጋጀች ነበረች። የአቶ መንግስቴ ቤተሰብ ከዲቦራ ውጭ ያሉት ከዓመት በፊት ኢትዮጵያ ጠቅልለው ገብተው የነበረ ሲሆን በኢትዮጵያ ኑሮ ስላልተመቻቸው ተመልሰው ወደ ደቡብ አፍሪካ የተመለሱ መሆኑን ሰብተናል። በደቡብ አፍሪካም ቤተሰብ ከተመለሰ በኋላ ህይወትን እንደገና መታገል ግድ ሆነባቸው። እናም እናትና አባት ከፕሪቶሪያ 100 ኪሎ ሜትር በሚርቅ ከተማ ላይ ሱቅ ከፍተው ልጆቻቸው ደግሞ ከጓደኞቻቸው ልጆች ጋር በሚገኝ ትልቅ ቪላ ቤት በየክፍላቸው መኖርን ቀጠሉ። የልጆቻቸው የትምህርት እንዳይቋረጥ ከማሰብ ነው ይህ ውሳኔ እንደተወሰነ የአቶ መንግስቴ የቅርብ ጓደኛ ሲናገሩ ሰምተናል። ይህ መለየትም ከሆነ የ1 ወር ጊዜ ርዝማኔ እንደቆዩም ሰምተናል። ለመጨረሻ ጊዜ እነ ዲቦራ የታዩት ቅዳሜ ረፋድ ላይ ምግብ ሲያበስሉ እንደነበር የተነገረ ሲሆን ከቅዳሜ ማታ ጀምሮ አባት ሲደውሉ ያላነሱ ሲሆን ከክፍላቸውም አልወጡም። ይህ የተለመደ ስለነበረ በቤቱ ሰው ማንም በራቸውን ለማንኳኳት አልደፈረም። እነ ዲቦራ ክፍላቸውን ዘጉ ማለት ከደብተራቸው ጋር ተጣብቀዋል ማለት ነው። የአባት አንጀት አላስችል ቢለው ደግሞ እሁድ ሲደውል እናት እራት ትጨነቅ በጥናት ደክመው ይሆናል ብላ ባሏን ብታረጋጋም ለአንድ ቀን መጥፋታቸው የሚዋጥላት ጉዳይ አልነበረም። እሷን በፊናዋ መደወል ቀጥላ ነበር። በመጨረሻም እሁድ ያልተነሳው ስልክ ሰኞ ቀጠለ። አባት ይህን ጊዜ ቤት ውስጥ ለሚኖሩ ሌሎች ልጆች ጋር ደውለው ኧረ ያዋቸው የሚል ተማጽኖ ማቅረቡን ልጆቹም ከፍተው ሲገቡ ፒጃማቸውን ለብሰው ሞተው መገኘታቸው ተሰምተዋል። የጆሃንስበርግ ፖሊስ የዲቦራና የኦፕራ አስክሬን የመረመረ ሲሆን አካላቸው ላይ የደረሰ ምንም አይነት ጥቃት እንደሌለ ያስረዳ ሲሆን ተፈጥሯዊ አሟሟት ነው ብሎ እንደማያምን ግን ተጨማሪ የሆስፒታል ምርመራ ውጤት እየጠበቀ መሆኑ ተገልጿል። እነ ዲቦራ የቀብር በአገር ቤት በአዳማ ከተማ የሚካሄድ ሲሆን በደቡብ አፍሪካም የሽኙት የጸሎት ፕሮግራም ተዘጋጅቷል። በተጨማሪም በአንዳንድ ሚዲያዎች የሚነገረው የተለየ በሬ ወለደ የሚል ወሬ የቤተሰብን ልብ ከመስበር በተረፈ የሚያመጣው ነገር እንደሌለ ልጆቻቸውን ማጣታቸው ሳያንስ ልጆቹ ባልዋሉበት የማዋል ነገር እንደማይጠቅም የቤተሰቡ የቅርብ ሰዎች ተናግረዋል። በአንዳንድ ሚዲያዎች ልጆቹ ራሳቸውን አጥፍተው ነው የሚል ዜናና በትምህርት ቤት አደንዛዥ እጽ ተጠቅመው ነው የሚል የሐሰት ዜና እንደተሰራጨ ሰምተናል። ለዛሬ የነበረን ወቅታዊ ፕሮግራም ይህንን ይመስላል። ሰላም ቆዩ።